ብለክ ፍራንክ ምናምን የምርቁም ነገር ነው። እኔና አንቺ በጣም እየተግባባ ነው። ሽማግሌ ልካስ ያለው አዲስ ኢና ሊላሂ ወኢና ኢላሂ ራጂዑን። እኛም ያላህ ነን ወደ አላህም ተመላሾች ነን። ወንድሜ ብሩክ አላህ ይዘንልህ። ሰለምቴዎችን እንዘይራለን፣ መሳጅዶችን እናሳድሳለን ብሎ ብዙ እቅድ ነበር የሰጠኝ። 4,800,000 ብር ወደ እኔ አካውንት ገባ። አላቅም በተወሰነ መልኩ አስደነገጠኝ። ይሄ ሐዲስ ህይወትን ይቀይርልሃል። አስቸጋሪ ሁኔታ ላይ ካለህ ወደ መልካም ነገር እንድትለወጥ ያደርጋል። ታለቅሳለህ፣ ምናልባት ብዙ እንባዎችን ታፈሳለህ። እነኚህ ሁለት የጅሩ ሰንጋዎች መሸጫ ዋጋቸው 1,600,000 ነው የተባለው። ተመልከቱት ይህን ፎቶ። ለማመን ቢከብድ ነው። ቪዲዮ እያዘብኝ ነው። በደንብ ኮፒ ሊንክ አድርጉ። ይሄ የእግር ኳስ ፌስቲቫል ወይም የዓለም ዋንጫ ወይም ሀገራዊ በዓል አይደለም። በአፍሪካዊቷ ቱኒዚያ የአላህን ቃል ቅዱስ ቁርአን ፈመን ሸረሐ አላሁ ሰድረሁ ሊልኢስላም ፈሁወ ዐላ ኑሪን ሚን ረቢህ። አህለን ወሰህለን ወመርሐበን። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ዱንያ የተከበራችሁና ተከታታዮች ባላችሁበት የአላህ ሰላም ዝነት ረድኤት ቸርነት ኢንሻአላህ ዛሬም ኪም እንደተመለከታችሁት አነጋጋሪ የተወደዱ የተመረጡ እንዲሁም ደግሞ እስላማዊ ቪዲዮ አሉ። ኢንሻአላህ እነሱን ቪዲዮዎች በጋራ እንመለከታለን። ለዚህ ቻናል አዲስ ከሆነ ሰብስክራይብ በማድረግ ነባራችሁ ነው ላይክ እያደረጋችሁ ሐሳብና አስተያየታችሁን ይስጣችሁ። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ ኢንሻአላህ። አላብዛባችሁ። አሁን ቀጥታ ወደ ቪዲዮ አለፍኩላችሁ። ይሄ ሐዲስ ህይወትን ይቀይርልሃል። አስቸጋሪ ሁኔታ ላይ ካለህ ወደ መልካም ነገር እንድትለወጥ ያደርጋል። በአላህም ላይ ያለህን መተማመን እንዲጨምርልህ ያደርጋል። ይሄም ሐዲስ ለብዙ ወንድሞች እህቶች ስለሚጠቅም እንዲጠቀሙ አድርጉ። በሐዲሱ ትርጉም አላህ ሱብሓነሁ ወተዓላ እንዲህ ሲል ተናገረ። አና ዐንደ ظኒ ዐብዲ ቢ፣ እኔ ባሪያዬ በሚያስበኝ ቦታ ነው የምገኘው። በእኔ የሚፈልገውን ያስብ። መልካም የሚያስብ ከሆነ መልካም ይሆናል፣ መጥፎ የሚያስብ ከሆነ መጥፎ ይሆናል። በአላህ ላይ ያለህ እሳቤ መልካም ይሆን። ለምሳሌ ዱዓ ስታደርግ እየተጠራጠርክ አታድርግ፣ እንደሚቀበለ እርግጠኛ ሆነ አድርግ። ነገር ግን ዱዓ መቅቡል እንዲሆን ካንተ ማሟላት ያለብህ ነገር አሟላ። አላህ ሱብሓነሁ ወተዓላ ባዘዘ ነገር በአግባቡ ታዘዝ፣ በከለከለ ነገር በአግባቡ ተከልከል። ከዛም በኋላ አላህ ሱብሓነሁ ወተዓላ በምፈልገው ጠይቀው፣ እንደሚያደርግልህም እርግጠኛ ሆነ ለምነው ያደርግልሃል። ጀማ ኢንሻአላህ ያጀማ እንደተማርበት ተስፋ አድርጋለሁ። በአላህ ላይ ያለን እሳቤ እንዴት ነው ያጀማ? ሁላችንም ጋር ያለ ችግር ነው። ይሁን ነገር በቃ ፈልገን አላህን ከምንጠይቅ ወይንም ደግሞ አላህ ያደርግልናል ከምንልቅ እገሌ ያደርግልናል የምንል ብዙ ሰዎች እንሸወዳለን። እና አላህ በከለከለው ነገር ላይ እንከልከል፣ እሱ ባዘው ላይ እንሰማራ። ኢንሻአላህ ውጤታማ እናደርጋለንና አላህን በመልካም ነገር እንጠርጥረው። ጃኢ ቪዲዮ እስኪ በጋራ እንመልከት። ኢትዮጵያ ውስጥ የሚያዋጣ ነገር አንድ ነገር ልጠቁማችሁ። እነኚህ ሁለት የጅሩ ሰንጋዎች መሸጫ ዋጋቸው 1,600,000 ነው የተባለው። የጅሩ ሰንጋዎች በኢትዮጵያ ውስጥ እጅግ በግዝፈታቸው የሚታወቁ ናቸው። ታዲያ እነኚህ ሁለቱ ሰንጋዎች 1,600,000 ብር ነው የተጠራው ለመሸጥ ማለት ነው። እናንተ በዚህ ጉዳይ ላይ ምን ትላላችሁ? ግምታችሁን ኮሜንት ላይ አስቀምጡ። ፎሎ ማድረጋችሁን እንዳትረሱ። ፋሲካ በዓል ተቃርቧል። እሱን አስመልክቶ እንግዲህ ገበያ ወርደው ነበር። እነዚህ የጅሩ ሰንጋዎች ናቸው የሚባሉት ቢያንስ 800,000 ብር ሁለቱ ሰንጋዎች ናቸው። 1,600,000 ብር። በቃ ከዚህ በኋላ አሙ ሰንጋ እርባታ፣ ከብት እርባታ ቤት ውስጥ ማደል ነገሩ ስጋቸው አይጣፍጥም ይባላል። እኔ አልቀመስኩትም፣ ምክንያቱም ቤት ውስጥ የሆነ አንድ አይነት ምግብ ምናምን ስለሚጠቀሙ እና ስጋቸው አይጣፍጥም ይባላል። እኔ አላውቅም በነገራችን ላይ እንዲህ ሰንጋ በነጥብ እየተሸጠ ነው ያጀማ። ሁላችሁም ተሰማሩና የሆነ ነገር ላይ ብራችሁን የሆነ ነገር ላይ አውሉ ለማለት ፈልጋለሁ። ይሄ በጣም አነጋጋሪ ቪዲዮ ነው። እናንተ በዚህ ጉዳይ ላይ ሀሳባችሁ ስጡ። ተመልከቱት ይህን ፎቶ። ለማመን ቢከብድ ነው። ቪዲዮ እያዘብኝ ነው። በደንብ ኮፒ ሊንክ አድርጉ። ይሄ የእግር ኳስ ፌስቲቫል ወይም የዓለም ዋንጫ ወይም ሀገራዊ በዓል አይደለም። በአፍሪካዊቷ ቱኒዚያ የአላህን ቃል ቅዱስ ቁርአንን ለመከታተል የቁርአን ዓለም አቀፍ ውድድር ተዘጋጅቶ የታደመ ብዙ ሺህ ሰው ነው። እጅግ በጣም የሚገርምና እጅግ በጣም አስገራሚ ድባብ የነበረ ሲሆን ይሄም እጅግ በጣም በአነጋገሪነቱ በሚዲያ ላይ ብዙዎች ተጠቅመውታል። ማሻአላህ እያላችሁ በደንብ ቪዲዮን ኮፒ ሊንክ ሼር ፖስት ያደርጋችሁ አደርሱት። አላሁ አክበር አላሁ አክበር። እጅግ የሚያስደስት መረጃ ነው። ተመልክታችኋል። ለቁርአን እንደዚህ ተሰልፈው እንደዚህ እየተመለከቱ እግር ኳስ ምናምን አይደለም ያጀማ። እና ይህንን እድል ልንጠቀምበት ይገባል። እንደዚህ ከአልሞላም የኛ ስቴዲየም ለምንድን ነው ችግራችን? 2 ጊዜ ተካሂዷል። ኢንሻአላህ ቀጣይ ዓመት ላይ ድምቅ ሽብርቅ ብለን ሙሉ እንግዲህ ሙስሊሞች በቦታው ላይ ተገኝተን እናደምቋለን ብዬ ተስፋ አድርጋለሁ። ኢና ሊላሂ ወኢና ኢለይሂ ራጂዑን። በጋራ እንመልከት። ሱብሃንአላህ እዚቹ አፍሪካ ላይ ነው ይሄ ነገር የተከሰተው። ስለዚህ ከእንደነዚህ ሀገራቶች እንደዚህ አይነት ጥሩ ነገር መያዝ አለብን ብዬ አምናለሁ። ትምህርት ነው ኢንሻአላህ።
ኢና ሊላሂ ወኢና ኢላሂ ራጂዑ። እኛም ያላህ ነን፣ ወደ አላህም ተመላሾች ነን። ወንድሜ ብሩክ አላህ ይዘንልህ፣ አላህ ይርሃምህ። ሞት ሀቅ ነው። የወዳጅ ሞት ከባድ ነው። ማታ አይታችሁት ደህና ደር ብላችሁ ጧት የሞቱን ዜና መስማት በጣም ከባድ ነው። ሐቂቃ የምታውቁትም የማታውቁትም ካስቀየማችሁም ሰው ነውና አፉ በሉት፣ ዱዓ አድርጉለት። ትናንትና አብረን ነበር፣ ዛሬ ከጎናችን የለም። አላህ ይርሃምህ። ብዙ እቅር ነበረው። ቁርአን እናሰባስባለን፣ ሰለምቴዎችን እንዘይራለን፣ መሳጅዶችን እናሳድሳለን ብሎ ብዙ እቅር ነበር የሰጠኝ። አላህ ስራህን ይቀበልህ፣ ንያህን አላህ ይቀበልህ። ዱዓ አድርጉለት። አላህ ይርሃመክ፣ ቀብርህን አላህ ያስፋልህ፣ አላህ በመልካም ይቀበልህ። ወንድሜ ብሩክ አላህ ይዘንልህ። ዘንለት አላህ የጀነተል ፊርደውስ ያርገው። ትልቅ ንያ ነበረው፣ አላህ ያሳካለት። ንያውን አላህ በሙሉ ይቀበለው። በዚህ ደረጃ ያስባችሁታል? ትናንት የነበረ ሰው ወላሂ ድንገተኛ አደጋ ድንገተኛ ሞት በጣም እየተበራከተ ነው። አላህ እኔን እናንተን የሚጠብቀን ኢንሻአላህ። በዚህ ደረጃ እንግዲህ ትልቅ ንያ ነበረው። እኖራለን ነው ብለን ሁላችን የምናስበው እንግዲህ አርቀን ነው የምናስበው። ያ ነገር ላይሆን ስለሚችል ዝግጅት ልናደርግ ይገባል። በየትኛው ሰዓት በራችን እንደሚያንኳኳ አናውቅም፣ ሞት ማለት ነው። አላህ ይዘንለት፣ ንያውን እንግዲህ አላህ ይቀበለው። አስባችሁታል? የቲሞችን የመዘየር መሳኪኖችን ሰለምቴዎችን ንያ ነበረው አላህ እና እኛም እንግዲህ ቀናችን ሳይደርስ መልካም ስራ ላይ እንሳተፍ ለማለት ወዳለሁ። ጀማ እናንተስ ብትሆኑ ታደርጉታላችሁ? 4,800,000 ብር አላህ አላህ 4,800,000 ብር ወደ እኔ አካውንት ገባ። አላቅም፣ በተወሰነ መልኩ አስደነገጠኝ። ይሄ ነገር የምንድን ነው? ለማን ተገባ ይቻላል? ይሄን የሚያላማውን ታይቼው አላቅም። ኦኬ፣ በፍጥነት ወደ ባንክ ሄድኩኝ። ባንክ ላይም የሰውየውን ስልክ ቁጥር ንገሩኝ አልኩኝ። ብዙም ፍቃደኛ አልሆኑም። ምክንያቱም ቀን 29 ስለሆነ ትንሽ ባንኩ ላይ ያው ብሩ ተቀምጦ እንዲያድር ፈልገዋሉ። ለነሱ የሆነ ታርጌታቸውን እንዲመታላቸው ማለት ነው። ኖ አንተ ከማታውቀው ሰው ከሆነ ምን አስጨነቀ ምናምን የሚሉ ወሬዎች ደረሱ። ምን ማለት ነው አልኳቸው። እኔ እኮ ሙስሊም ነኝ፣ እኔ የሰው ሀቅ እንድበላ እንደምታደርጉኝ በፍጥነት ቁጥሩን ስጡኝ አልኩኝ። በቃ እንዲያንዛዙት ማለት ነው። አልሐምዱሊላህ ኦን ስፖት በዛው ሰዓት ያ ሰው ደወለ። ወንድሜ እባክህን ይቅርታ ያመንከውን አስገባልኝ አይነት ነገር አለ። ምን ማለት ነው አልኩት። ምን ማለት ነው? በፍጥነት አሁኑኑ አካውንትን ላክልኝ አልኩት። ወላሂ ለአዚም ወዳውን የላኩለት ወዳውን የመለስኩለት። የሚፈርም ሁሉ አጥቼ በልመና ነው አስፈርሜ ምናምን ከባንክ የላኩት አይውጣ ብለው ማለት ነው። እኔ ግን በሪቨርስ አንድ ሰው አማራ ክልል ላይ ተሳስቻስ ለጀማ ይሄን እንግዲህ ለማስተማር የፈለገው ብዙዎች በዚህ ቪዲዮ የተለያዩ ኮሜንት ሲሰጡት ነበር። አማውንቱን አሳየን፣ ደረሰኙ፣ የተለያየ ነገራቶች ሀሳብ ሲያቀርቡ ነበር። እናሱ ለማስተላለፍ የፈለገው ቪዲዮ መልሶ ሰርቷል። እኔ ማስተላለፍ የፈለኩት ሙስሊም እንደዚህ አይነት ተግባር እንደማይፈጽም፣ ይሄ ደግሞ የሰው ገንዘብ የሰው እንደሆነ ጭምር ለማስገንዘብም ነው። ስለዚህ ሰውየው ደግሞ እንግዲህ ሐዋላ ምናምን የሚሰራ ነው ይመስለኛል። እሱም እንዲታወቅ ስላልፈለገ ነው ያንን መረጃ ያላወጣሁት ሲል ነበረ። ማሻአላህ እጅግ በጣም የሚያስደስት ነው። 4 ነጥብ ምናምን አስባችሁታል? እናንተስ ብትሆኑ ትላላችሁ? እኛስ ብንሆን? አላህ አላህ በጣም እንደዚህ አይነት ነገራቶች እየተበራከቱ ነው። 500,000 በሚሊዮን እየገባላቸው የሰው ገንዘብ ነው ብለው እንዲሁም ደግሞ በዶላርም ጭምር እያገኙ ብዙ ሰዎች ወደ ባለቤት እየመለሱ ያለበት ሁኔታ። እንደዚህ አይነት ሰዎች ሊበረታቱ ይገባል ብዬ አስባለሁ። በዚህ ጉዳይ ላይ ምን ተሰማችሁ? እጅግ የሚያስደስት ነገር ነው። ስለዚህ የሰው ገንዘብ ተላልፈው ከሆነኛ ላይ ልንመልስ ይገባል ኢንሻአላህ። ምክንያቱም ከሙስሊም እንደዚህ አይነት ነገር አይጠበቅምና የምርቁም ነገር ነው። እኔ ሲጀመር ካሁን በኋላ አንቺን ፍራንክ እኔ አንቺን እኔ ብያለሁ። እሺ ምን አስቤያለሁ መሰለሽ? ምን አሰብ ለምደው ወደ ዳር ወደ እንትን ምናምን ለምን ቀጥታ አልነግርሽም። ሽማግሌ ልልክ አስቤያለሁ። አዲስ ፕራንክ ተጀመረ። ቤተሰብ እንደዚህ አይነት ፕራንክ እኔ አልፈልግም። አሁን ቁም ነገር ነው። ቤተሰቦች ራሱ እኮ ሰፍ ብሎ ይጠብቁ ነው እንዴ? የምር ቁም ነገር ነው። እናዲ የምር ቁም ነገር ያው ሽማግሌ ኦልሬዲ እኔና አንቺ በጣም እየተግባባን ነው። በጣም ጥሩ ላይ ነን። ግን እኮ ጓደኛሞች አይደለም እንዴ? እንደዛ ብቻ ነው ማለት ካሜራ ምናምን ሳይሆን እሺ፣ ካሜራ እንደሌለ አስበሽ ነው። ካሜራው እዛ ጋር እያለን ማውራት አልችልም። አይ እንደሌለ አስበሽ እሺ፣ ካሜራ አለ ጋር አይደለሽ? ሽማግሌ አይ ነው ማወቅ ቆይ፣ ቁም ነገር ከሆነ ይሄ በእንትን አይደለም የምናወራው
ማለት አሁን እንደዚህ ፈጠነ በጣም ሽማግሌ መላክ ማለት እኮ ትልቅ ነገር ነው። እኔ እናንተ የሆነ ስሙን ማለቅሰው ጓደኛዬ ማለት ነው የሆነች ልጅ ጋር ተዋወቀ፣ ከዛ ሽማግሌ ላከ፣ ተጋቡ ማለት እኔ እናንተ በዚህ ልክ እንዴት ነው? እኔ እናንተ አሁን ገና ተዋወቅን አይደል? እኔ አንቺ ለትዳር ማቻ እናደርግ ነው ትፈሪያለሽ ውስጥሽ ይሆናል አይደለም? ለትዳር ማቻ ለማድረግ እኮ አይደለም፣ ግን ማንኛውም ሴት እንዳንተ አይነት ሰው አግኝተን ትናትልም ያ ሳይሆን እኔ እናንተ ገና ተዋወቅን። ገና ከመተዋወቃችን ማለት ነው ብዙ ጊዜ እንተዋወቅ ይሆናል እኮ ግን ደግሞ ይሆነ የለም ቪዲዮ ላይ ማምጣት ስለመጣን አይደለም እኔ እናንተ ትዳር ምን መሰረተው ግን ስለ ቪዲዮውን አሁን ሳይሆን አሁን አንቺ ጋር ያለውን አጅማ ቪዲዮን ተመልክተናል ትላላችሁ። ዩቲዩበሮች ሊጋቡ ነው ምን አስተያየት ትላላችሁ? የሀገሬ ልጅ ነው ከዙ ከኛ አካባቢ ወጥቶ ነው እዛ ሄደው ትላላችሁ። እና ብዙዎቻችሁ ታውቁታላችሁ። ከዚህ በፊት ሚፍታ እንደዚህ አይነት ነገራቶች አያውቅም። ብዙ ነገራቶች ላይ እንደዚህ አይነት አይሳተፍም። ምክንያቱም ዩቲዩበሮች ብዙ ተግባር እየፈጸሙ ምክንያቱም ገንዘብ ዶላር ብዙ ነገር እያሰከረ ስለሆነ እና በቅርቡ ነው ወደ ሚዲያ ላይ መጥተው ሁለቱ ጥንዶች ጥንድነን ብለዋል። እንግዲህ በቅርቡ እንደሚጋቡም ጭምር ነው። ያን ያክል ብዙ ስቴፕ ሳይሄዱ ወደ ሽምግልና መልኩ እየመጡ ነውና ያው ጥሩ አካሄድ ነው ብዬ አምናለሁ። እንደ ሌሎቹ ያን ያክል አላየንባቸውም። ልጅቱም ከዚህም በፊት ጸጉሯን በጣም እያወረደች የሆነ ፓርት ታሳይ ነበር። አሁን እሱ ጋር ቪዲዮ መስራት ከጀመረች ወዲህ እየሸፋፈነች ነው። ያው ሙሉ በሙሉ ባይሆንም በዚህና በዚህ ይታይባታል። እና ያው ነገራቶቹ ተቋጭቶ ወደ ሽምግልና ሄደው በቅርቡ እንደሚጋቡ እንደሌሎቹ ደግሞ እንደማይጃጃሉብን ተስፋ እናደርጋለን። እና ያው እንግዲህ መብሩክ ብለናል ከተጋቡ ኢንሻአላህ። ሐላልን መምረጥ በጣም ጥሩ ነገር ነው። ከዚህ ጋር ተያይዞ ስለኔ እንዳተነሱብኝ እና መልካም ጋብቻ ብለናል። ያው በቅርቡ ሽምግልና ይላካል ተብሏል። ከምኞታችሁን ግለጹላቸው እና እንደዚህ ነገር እየተበራከተ ነው ያለው። ምክንያቱም ፌክ ራሱ ፌክ ሁሉ ነገር ፌክ በቃ ድራማ ነገር እየተሰራ ስለሆነ ከሙስሊም ደግሞ እንደዚህ አይነት እየተቃቀፉ ብዙ ተግባር እየተፈጸመ ነው ሚዲያ ላይ እየወጣ ያለው ስለሆነ ይሄ ነገር ደግሞ በእስልምናም ስለማይቻል አላህ እኔንም እናንተ የሚጠብቀን እና እነሱም ደግሞ በቅርብ የነሱ ሰርግ የምናይ ያድርገን ኢንሻአላህ። ሐላልን እስከመረጡ ድረስ እንደግፋቸዋለን። ለማንኛውም ከዚህ ጋር ተያይዞ አንድ የመጨረሻ ቪዲዮ እንመልከት። ታለቅሳለህ፣ ምናልባት ብዙ እንባዎችን ታፈሳለህ። ሁሉም ነገር ማሸነፍ ከብዶ ትታመማለህ። ምንም ብታደርግ በዙሪያ ያለ ነገር በሙሉ አልለወጥ አልቀየር ይላል። ከህመሙ ብዛትም ልብህ ጠቦብህ ከፍ ባለ ድምፅ ትጮኻለህ። ልብህም ያዝናል፣ ልብህም ይሰበራል። ወዳጄ ምንም ማድረግ እንዳለመቻል ልብን የሚሰብር ነገር የለም። አቅም ማጣት፣ ምንም ማድረግ አለመቻል፣ ከሙከራ ጋር ሁሌ መውደቅ በጣም ያማል፣ በጣም ያስከፋል። ግና ወዳጄ ከአላህ ጋር ሞክረው፣ ወዳጄ ከአላህ ጋር ሞክረው። ልብ ላይ ያለው ሐዘን በሙሉ ይወገዳል። የውስጥ ፍላጎትህ በሙሉ ይሞላል። የተሰበረው ልብህም ይጠገናል። የተመኘውም ነገር በሙሉ ይመጣል። ወዳጄ ከአላህ ጋር ሞክረው፣ ሁሉ ነገር ይስተካከላል። ደሞ አላህ ይበቃል። ቁልላህ ثم ذرهم في خوضهم يلعبون ቁልላህ ثم ذرهم في خوضهم يلعبون አላህ በልና ሁሉንም ነገር ተው፣ ሁሉንም ነገር ለአላህ ተባረከ ወተዓላ ስጠው። ያኔ ሕይወትህ ሲለወጥ ትመለከተዋለህ። አልችለውም ብለህ ያሰብከው ነገር በሙሉ ሲሆን ታየዋለህ። ሩቅ ነው አይደረስበትም ያልከው ነገር በሙሉ ሲቀርብ ትመለከተዋለህ። ወዳጄ አሁን ከአላህ ጋር ሞክረው፣ ይስተካከልልሃል። አይዞህ፣ አላህ ያስደስታችሁ። ኢንሻአላህ እንደተማረበት ተስፋ አድርጋለሁ። የዛሬ ቪዲዮአችን ይሄን ይመስል ነበር። አብራችሁ ስለቆያችሁ ከልብ አመሰግናለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። መልካም